አንበሳ ሚዲያ ተመልካቾቻችን ስሙ እንግዲህ ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አውቃለሁ። ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን የዋሸሁት ይበቃኛል። እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው። ንብረት ነው የሚለው አውርደናል አውርደዋል ይታፍንና እንግዲህ ዓላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል። ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምራለሁ ብሎ ይሄን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ የደሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ከያዝኩ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ ሰው 20 ሰው ካፈንክ $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራ አይነት ጀመረ መጨረሻ ወደ ትግራይ ተወላጆች ዞር። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ይሄን አጥንተን ለህግ እንዲቀርቡ 2 ዓመት ሆኖታል። አሁን እሱን መጣበታል ነው። ይሄን የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ይሄንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው። የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋም ያላጠፋም የመተጋገዝ ባህሪ ያላቸው ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከመጨረሻው ሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ለመስዋዕትነት የወጣት ይዳርጉ ሲንቀሳቀሱ ማለት እንግዲህ ለሂት ለወንድሞቻችሁ ለአባት እናቶቻችሁ ለቤተሰቦቻችሁ በሙሉ ከእንደዚህ አይነት አደጋና ከእንደዚህ አይነት ውሸት ፖለቲካ በሙሉ ህዝባችንና ወጣቶቻችን እኛ እየገመገምንም እያልንም ወደ ጥሩ ተስፋዊ መንገድ እንድንሄድና ወደ ሰላማዊ መንገድ መምጣት እንዳለብን ሁሉ ነው እኔ የምመክረው ማለት ነው። ይሄን ያክል ነው የተነገደብን ወጣቶች። ይሄን ያክል እንግዲህ አስቡት። ይህ ሁሉ ሀብት በእኛ ደም የተሰራ፣ ይህ ሁሉ ፎቅ በእኛ ደም የተሰራ፣ ይህ ሁሉ ንብረት በእኛ ደምና በእኛ ጉልበት በፖለቲካ እንትን እያስገቡ የተበዘበዝንበት መንገድ ነው ማለት ነው። ወይም ደግሞ ገንዘብ ነው ማለት ነው። በዓለምም እያያችሁት ነው ያለ መግባባት እኔ በልጥ እኔ አውቃለሁ ነው በሁሉም ቦታ እንደምታዩት። ፈጣሪ ይፈርዳል። ከዚህ ሁሉ መከራ ያወጣናል። ዓለም አይደለም ኢትዮጵያ ዓለም ተረጋግታ ወደ ነበረችበት ወደ መልካማዊ ተስፋዋ እንደምትመለስ ምንም ጥርጥር የለኝም። ስለዚህ ወጣቶቻችን ከእንደዚህ አይነት በውሸት ታግደው አሁን በዱባይ በተለያዩ ቦታዎች ላይ ታግደው ያሉ በየጫካው በየቤቱ ታሽገው ያሉ ወጣቶቻችን በእንደዚህ አይነት ብር ፈላጊዎች ዜጎቻችን ናቸው እንዲያደርገው የኛን ህይወት እያበላሹት የሚገኙ ማለት ነው። ማንም የውጭ ጠላት መጥቶ አይደለም ወገን ዘመዶቼ። ያለ ማስተዋል ስለሚቀረንና ሰዎችን ስለምናምን እኛ ወጣቶች በልጅነታችን እድላችን ተሰብሮ ቤተሰቦቻችን ተከፍተው አስከፍተናቸው የምንቀርበት ዘመን አያችሁት። ይሄው ግልጽ እየሆነልን መጣ ሁሉም ነገር ማለት ነው። ፈጣሪ እንዲህ ነው እንግዲህ ራሳቸው ሲነግዱ የነበሩ ሰዎች ወጥተው እንዲህ ከተናገሩ እንግዲህ አስቡት ነገ ከነገ በኋላ ደግሞ ምን ያክል እውነትና ውሸት ተደባልቆ እንደሚመጣ አስቡት። እውነት እንዴት ማሸነፍ እንዳለባት እንግዲህ እዩት። ይዘገያል እንጂ መሽበደል ይረሳል እንደሚባለው ግጥም
አያችሁት? የወጣቶች በደል እውነቱ እየወጣ ሲመጣ በባህር ተሰቃይተን ሴቶች ተደፍረው ወንዶች ስንት መዓት ዱላ እየወረደባቸው በሶሻል ሚዲያ እየለቀቅነ በወንድሞቻችንና በወገኖቻችን ላይ ስንት ነው ንግድ የምንነግደው? ኧረ እባካችሁ ወደ ቀልባችሁ ተመለሱ። ኧረ እባካችሁ ተው፣ እባካችሁን ሰው ሁናችሁ ከህዝባችሁ ጋር ኑሩ። ተው አውሬ አትሁኑ። እባካችሁን ተው አውሬ አትሁኑ። ተው ተማርነ ብላችሁ አወቅነ ብላችሁ እንዲያው ወንድማችሁንና እህታችሁን እናታችሁን ታሰቃያላችሁ። ግን ሰው ናችሁና ሟቾች ናችሁ። እናንተ በቁም የሞታችሁ በሰው ህይወትና በሰው ሃይምሮ በሰው ትምህርት በዩኒቨርሲቲ ውስጥ እየገባችሁ ስንት መከራ የምታደርሱ የተደራጃችሁ ኃይሎች ፈጣሪ ብቻ ፍርዱን ይስጣችሁ። ሌላ ምንም የምንለው ነገር የለም። እውነቷ ቀስ በቀስ ትወጣለች። እመኑኝ፣ እውነቷ ቀስ በቀስ ትወጣለች። እውነተኞች እየተደበቁ እየተረገጡ እየሞቱ እየተገደሉ ነው ያሉ። እንግዲህ የእነሱ አምላክ ፈጣሪ ለኢትዮጵያ ይድረስልን፣ ለህዝባችን ይድረስለት ማለት እፈልጋለሁ። ድንግል ማርያም እናቴ እውነትን ፈርዳ እንድትመጣልን የእሷ ፍቃድ ይሁን። እንዲሁም በዓለም ያሉ እምነቶቻችን እንዲህ እያለ ነው እየተሸረሸረ የሚሄደው ማለት ነው። እኛ ባልጠበቅነው ነገር እኛ በምንፈልገው አጀንዳ እየተከፈተልን ያን አጀንዳ እየያዝነ እኛ እንድንሸወድና ወደ ገደል እንድንገባ የሚያደርጉ አጀንዳዎች እየተፈለጉ እኛ ወጣቶች ደካማ አስተሳሰብ እንዲኖረንና ያለንን ንብረቶች በሙሉ እነሱ እንዲዘርፉንና እንዲበሉን ወደ ባለ ሀብቶች ገንዘቡ እንዲገባ እያደረግን እንኖራለን ማለት ነው። አሁን ወጣት መንቃት መቻል አለብን። ሴት ነሽ ወንድ ነሽ ወጣት የተባለ መንቃት መቻል አለበት ማለት ነው። ማስተዋል መቻል አለበት። ማስተዋል አለብን። ለምን የፈለገ ወንድሜ አይሆንም? የፈለገ የእናቴ ልጅ ለምን አይሆንም? ለምን ከፖለቲካ ጋር ተያይዞ ሰራ? መመርመር ያስፈልጋል። ልክ የሆኑ ፖለቲከኞች አሉ፣ ልክ ያልሆኑ ፖለቲከኞች አሉ። በህይወት የሚቀልዱ ማለት ነው። ህይወትን ያክል ማለት ነው። ዳግማይ መፍጠር የማይቻልባትን አንድ ህይወትን እንዴት በገንዘብ ላይ ነግደውብን እንዴት በሀገራችን ላይ ራሱ ሊኖሩ ይችላሉ እነዛ ሰዎች? አስቡት እንግዲህ ወጣቶች አዳምጡ። በውጭ ሀገር የምትኖሩ ወንድሞቼ እህቶቼ፣ በዓለም ያላችሁ ኢትዮጵያውያን እንግዲህ ለኢትዮጵያ ውስጥ ላሉ እህት ወንድሞቻችሁ ማስተማር መቻል አለባችሁ። ዝም ብላችሁ ማየት የለባችሁ። ፖለቲካው የገባችሁ ሰዎች እባካችሁ እውነትን ተናገሩ። መልካም ጊዜ ይሁንላችሁ።